ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። ጊዜው የዝውውር መስኮቱ እንደመሆኑ መጠን የተለያዩ የዝውውር ጉዳዮች አሁንም መሰማታቸውን ቀጥለዋል። እነዚያን የዝውውር ጉዳዮች ደግሞ ሰፋ አድርገን ወደ እናንተ የምናደርስበትን ፕሮግራም ነው በዛሬው ዕለት ወደ እናንተም ይዘን የመጣ ነው። ስለምትከታተሉኝ እጅጉን ከልብ አድርጌ ያመሰግናለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ይምጋብዝ ይሆናል። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ እንድትቆዩም በአክብሮት ጋበዝኩኝ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። የቱርኩ ክለብ ኔይማር ጁኒየርን እየፈለገ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። ፋናቲክ እንዳለው ከሆነ የቱርኩ ክለብ ፌነርባቼ በዚህ ክረምት ኔይማር ጁኒየርን ለመውሰድ አቅደዋል። የብራዚሉ ኮከብም ተጫዋች በአሁኑ ጊዜ ከልጅነት ክለቡ ሳንቶስ ጋር ይገኛል። ነገር ግን የቱርኩ ቡድን ወደ አውሮፓ እግር ኳስ የመመለስ እድልን እየሰጡት ነው። ኔይማር ጁኒየር በ2013 ክረምት ወደ ባርሴሎና ከመሄዱ በፊት በብራዚል ክለብ እንዲሁ ደግሞ ነበር። በፓርክ ደ ፕሪንስም ከ6 የውድድር ዘመናት በኋላ ኔይማር ጁኒየር በ2023 የፍሬንች ሊግ 1 ሻምፒዮንን ለቆ ወደ አልሂላል መዘዋወሩም የሚታወስ ጉዳይ ነው። እንዳለመታደር ሆኖ የመካከለኛው ምስራቅ ቆይታው ፍሬያማ አልነበረም። ጉዳቶች የሳዑዲ ቆይታውን አበላሽተውበታል። ብራዚላዊው ከሳዑዲ ፕሮሊግ ክለብ ጋር 7 ጨዋታዎችን ብቻ ማድረግ የቻለ ሲሆን 1 ጎል አስቆጥሮ 3 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሎ ነበር። የ33 ዓመቱ ተጫዋች በዚህ ዓመትም ጥር ከአልሂላል ጋር የነበረውን ውል አቋርጦ ወደ ሳንቶስ ሊቀላቀል ችሏል። ነገር ግን ኔይማር ጁኒየር በ2026 የፊፋ የዓለም ዋንጫ ላይ ብራዚልን ለመወከል ሲዘጋጅ በዚህ ዓመት ወደ አውሮፓ እግር ኳስ የመመለስ ፍላጎት አለው። በኮንትራት ውስጥም የትኛውም የአውሮፓ ክለብ የዝውውር ክፍያን ላይከፍል ሊያስፈርመው የሚችልበት አንቀጽም እንዳለ ጭምር ነው መረጃዎች የሚያሳዩት። ፌነርባቼ አሁን ላይ ያንን አማራጭ ለመጠቀም ዝግጁ ናቸው። ጆዜ ሞሪኒዮ በማጥቃቱ ላይ ተጨማሪ ተጫዋቾችን ፍላጎት እንዳላቸውና አይናቸውን ደግሞ በኔይማር ጁኒየር ላይ እንዳደረጉ ተነግሯል። ዘገባው አክሎም ብራዚላዊ ወደ ቱርኩ ኃያል ክለብ ለመቀላቀልና በሞሪኒዮ ስር ለመጫወትም ሊፈተን ይችላል። ፌነርባቼ አሁንም ለተጫዋቹ ለማሳመንም የክፍያ ፓኬጅ እየሰሩ እንደሆነ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ነገር ግን ኔይማር ጁኒየርን እንግዲህ የወደፊት እጣ ፈንታው ግልጽ አይደለም። ኔይማር ጁኒየር ከሳንቶስ ጋር የመቆየት 70% እድል እንዳለው ተናግሯል። በቅርቡ ሲናገርም ብራዚላዊው የቪላ ቤልማሮን ክለብን እንግዲህ የእሱ ቤት እንደሆነ አጥብቆም ተናግሯል። ከሳንቶስ ጋር ያለኝ ታሪክ መቼም አያልቅም። የተወለድኩት በሳንቶስ ነው። እናም ደግሞ እዚህ መሞት ፈልጋለሁ፣ ቤቴ ነው ሲልም ይናገራል። የምወደው ቡድን ነው። እናም ሳንቶስን ለመርዳትም የተቻለኝን ሁሉ እያደረግኩ ነው ሲልም ይናገራል። እስካሁን ከሜዳ ውጪ ቡድኑን ረድቻለሁ፣ ነገር ግን ግቡ ያ አልነበረም። እኔ ራሴን ለማገገምና ደስቴን ለማግኘት ነው የመጣሁት። እናም በዚህ ሂደት ውስጥ ደግሞ ነኝ። ወደ ብቃቴ ለመመለስም ሰውነቴን በማስተካከል ላይ ነኝ። ወደ ጥሩ ደረጃ መመለስም እፈልጋለሁ። በሳንቶስ በጣም ደስተኛ ነኝ ሲል ነው ሳንቶስ ቤቴ ነው ሲል የተናገረው ኔይማር ጁኒየር። የአልሂላሉ ፕሬዝዳንት ትልልቅ ተጫዋቾችን ያላገኙበትን ምክንያት ይናገራሉ። የአልሂላሉ ፕሬዝዳንት ቢን ናፋል ይባላሉ። እኚህ ሰው ክለቡ ለምን እንደ ክሪስቲያኖ ሮናልዶ እንደ ብሩኖ ሚጌል ፈርናንዴስ ከፊፋ የዓለም ክለቦች ዋንጫ በፊት ማስፈረም እንዳልቻለ ይገልጻሉ። የሳዑዲ ፕሮሊግ ቡድን በዚህ ወር መጀመሪያ ላይ እንግዲህ የቀድሞው የኢንተር ሚላኑን አሰልጣኝ ሲሞኔ ኢንዛጊን ፊርማ አግኝተዋል። ክሪስቲያኖ ሮናልዶን ጨምሮ ከፊፋ የዓለም ክለቦች ዋንጫ በፊትም አልሂላል ከበርካታ ምርጥ ኮከቦች ጋር ስሙ ተገናኝተዋል። የፖርቱጋሉ ኮከብ ተጫዋች ከአልናስር ጋር ያለው ኮንትራት በዚህ ወር መጨረሻ ላይ የሚያልቅ ሲሆን እስካሁን አዲስ ውል ደግሞ አልፈረመም። ቡድኑ በፊፋ የዓለም ክለቦች ዋንጫ ላይ እየተሳተፈ ባለመሆኑ ክሪስቲያኖ ሮናልዶ ከአልሂላል ጋር በውድድሩ ላይ ለመሳተፍም አጭር ውል ሊፈራረም ተነጋግሮ ነበር። ነገር ግን እርምጃው እውን ሊሆን አልቻለም። ይህ በእንዲህ እንዳለ የሳዑዲው ክለብ ከብሩኖ ሚጌል ፈርናንዴስ፣ ከቲዮ ሄርናንዴስ፣ ከቪክተር ኦስሜን ጋርም ስማቸው ተገናኝቷል። ነገር ግን አንዱንም ማስፈረም አልቻለም። ቢን ናፋል ሲናገሩ ቡድኑን ለማጠናከር ባደረኩት ጥረት የጊዜ እጥረትና ከእውነታው የራቁ ጥያቄዎችም እንዳጋጠማቸው ጭምር ነው የሚናገሩት። ከብዙ ተጫዋቾች ጋር ተነጋግረናል፣ ነገር ግን ከረጅም የውድድር ዘመን በኋላ ለእረፍት መሄድ ይፈልጋሉ። ከዓለም ዋንጫው በፊት ብዙ ተጫዋቾችን ለማስፈረም ሞክረን ነበር፣ ነገር ግን በጊዜ እጥረት ምክንያት አልተሳካም። እናም ምክንያታዊ ያልሆኑ ጥያቄዎችም ገጥመውናል ሲልም ጭምር ነው የተናገረው። በልዩ የዝውውር መስኮት ወቅትም
ያሉት አማራጮች ውስን ናቸው። ከክረምቱ የተለየ መልኩ በቴክኒካል ጉዳዮች ቡድንን ለማሻሻል ትልቅ እድሎችን ይሰጣል። በዚህ ወቅት ምርጡን አሰልጣኝ ያስፈርመናል። የምንፈልጋቸውን ተጫዋቾች ግን ማግኘት አልቻልንም። ከውድድሩ መጠናቀቅ በኋላ ደግሞ በድጋሚ ወደ ዝውውር ገበያው እንመለሳለን ሲልም ጭምር ነው የተናገረው ፕሬዚደንቱ። ሲሞኔ ኢንዛጊ በሜ መጨረሻ በአሊያንዝ አሬና በፓሪስ ሰን ዠርሜን 5-0 እንግዲህ ሽንፈትን ማስተናገዱን ተከትሎ ከኢንተር ሚላን ጋር መለየትን መርጧል። ማረፊያውን ደግሞ ሳዑዲ የሆነ ሲሆን ክለቡ ደግሞ በዓለም ክለቦች ዋንጫ ላይ የሚመራም ይሆናል። በክረምቱ ትልልቅ እንግዲህ ፊርማዎችንም ግዢዎችንም እንደሚደረጉለት ጭምር ነው እየተገለጸ የሚገኘው። ጁድ ቤሊንግሃም በአዲስ ሚና እንመለከተዋለን። አዲስ የተሾመው የሪያል ማድሪዱ አሰልጣኝ ሻቪ አሎንዞ በመጪው እንግዲህ በትላንትና እንግዲህ የመጀመሪያ ጨዋታቸውን ያደርገዋል። ሪያል ማድሪዶች የፊፋ የዓለም ክለቦች ዋንጫ ላይ ጁድ ቤሊንግሃምን በአዲስ ሚና እንደሚጠቀመው ነው እየተነገረ የሚገኘው። ሩበን ማርቲን በማድሪድ ዩኒቨርሳል በኩል በዘገበው ዘገባ መሰረትም ሻቪ አሎንዞ እንግሊዛዊውን ኮከብ በሌላ የመሃል ሜዳ ሚና ላይ ማጫወትን ነው የሚመርጠው። ቤሊንጋም በአብዛኛው ጨዋታ ከቀድሞ የሎስ ብላንኮቹ አለቃ ካርሎ አንቸሎቲ ስር የአጥቂ አማካይ ሆኖ አገልግሏል። የ21 ዓመቱ ወጣት በዚህ ሚና ውስጥ ልዩ ቁጥሮችን አስመዝግቧል። ይህም ደግሞ ዋነኛ የጎል ምንጭም ሆኗል። እንግሊዛዊው አማካይ እስካሁን ለሪያል ማድሪድ ባደረጋቸው 94 ጨዋታዎች 37 ጎሎችን ሲያስቆጥር 27 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለበትን አጋጣሚ ተመልክተናል። ሆኖም ግን ሻቪ አሎንዞ ቤሊንግሃምን ጠለቅ ያለ ሚና የሚያጫውተው ከሆነ የበለጠ ከዚህ የተሻለ ለቡድኑ ሊቀርብ እንደሚችልም ጭምር ነው የሚያምነው። ሻቪ አሎንዞ የበለጠ ሚዛንን ለመጠበቅ ቤሊንግሃምን በሌላ ሚና ለማጫወት እየፈለገ ነው። እናም ደግሞ ቤሊንግሃም በ8 ቁጥር እንዲጫወትም ይፈልጋል። የእንግሊዝ የቦታ ለውጥ እንግዲህ ሎስ ብላንኮቹ በሜዳ ላይ እንደሚጠቀም የአሰልጣኙ ቡድን ያምናል። ቤሊንጋም ለቦሩሲያ ዶርትመንድ ፊርማውን ካኖረ ጊዜ ጀምሮ በ8 ቁጥር ሚና በመጫወት ብዙ ልምድ እንግዲህ ያለው በእንግሊዝ ብሔራዊ ቡድንም ከአርሰናሉ አማካይ ዴክላን ራይስ ጋርም ተጫውቶ የሚያውቅበት ቦታ ነው። ሻቪ አሎንዞ እንግዲህ በፊፋ የዓለም ክለቦች ዋንጫ ላይ አዲስ ሚናን በቤሊንግሃም ላይ ለመሞከርም መዘጋጀቱ ይነገራል። እንግሊዛዊው በጥልቅ ሚናም ደግሞ ጥሩ ነገርን ካሳየ ሪያል ማድሪድን በሌላ የመሃል አማካይ ላይም ኢንቨስት ለማድረግ ካለው ፍላጎት ይድናል። ሻቪ አሎንዞ በትውልዱ ካሉት ምርጥ የመሃል ሜዳ አማካዮች አንዱ ሆኖ ያሳለፈ ሲሆን ለክለቦችና ለሀገሩም ድንቅ ነበር። ከባየር ሌቨርኩዘን ጋር በአሰልጣኝነት ውስጥም ደግሞ ስሙን አድጓል። ነገር ግን በሳንቲያጎ ቤርናቢው እንዴት እንደሚሰራ ለማየት ደግሞ መጠበቅ ይኖርብናል ተብሎ ነው እየታሰበ የሚገኘው። የማንቸስተር ዩናይትድን ጥሪ እየጠበቀ ያለው ግብ ጠባቂ የሌላ ቡድን ጥያቄን ውድቅ አድርጓል። ኤሚ ማርቲኔዝ ከማንቸስተር ዩናይትድ ጥሪን እየጠበቀ ነው። ለግብ ጠባቂው ጥያቄ ያቀረበን የቻምፒየንስ ሊግ ክለብም ጥያቄውን አልተቀበለም ማለቱን ዘገባው ያሳያል። ዩናይትድ በዚህ ክረምትም ለማሻሻል የሚፈልግባቸው በርካታ ቦታዎች አሉ። ከማቲያስ ኩኛ ፊርማ ያገኙትን ዩናይትዶች ሌሎችንም ቦታዎች እንግዲህ ለመሸፈን እየሰሩ ይገኛሉ። ግብ ጠባቂ አንድሬ ኦናናም ተተኪ ለማስፈረም እየተሞከረለት ነው። ባለፉት 2 የውድድር ዘመናት በርካታ ስህተቶችን ከሰራ በኋላ አንድሬ ኦናና በዚህ ክረምት የዘለለ ቆይታ ያለው አይመስልም። እናም አርጀንቲናዊው ኤሚሊያኖ ማርቲኔስ በእጩ ዝርዝር ውስጥም ካሉት ተተኪዎች መካከል አንደኛው ነው። አስተን ቪላ ከፋይናንሻል ደንቦች ጋር ለመስማማት አንዳንድ ተጫዋቾችን መሸጥ ሊኖርባቸው ስለሚችል ተጫዋቾችን ለመልቀቅ ደግሞ ክፍት ናቸው። ቦሊቪፕ እንደተገለጸው ከሆነ ማርቲኔዝ በፕሪሚየር ሊጉ መቆየት ስለሚፈልግና ማንቸስተር ዩናይትድ ደግሞ ተመራጭ መዳረሻው በመሆኑ በዚህ ክረምትም ከዩናይትድ ጥሪን እየጠበቀ ነው ተብሏል። ጋላት ሳራይ ማርቲኔዝን ለማስፈረም ትልቅ ገንዘብ አቅርቦም ነበር። በእርግጥም የቱርክ ሻምፒዮኖች ማርቲኔዝ ፈርናንዶ ሙስሌራን እንዲተካ ንግግሮችን እንደከፈቱ ተዘግቧል። ነገር ግን አሁን ላይ የዩናይትድ ፍላጎትም ተረጋግጧል። ምንጮች ለቲም ቶክ እንዳረጋገጡት ዩናይትድ በዚህ ክረምት ማርቲኔዝን እንደ ትልቅ አማራጭም ይመለከቱታል ተብሎ ነው የሚታሰበው። የእሱ ፊርማ ለማግኘትም የአሁኑን ቁጥር 1 ኦናናን መሸጥም ግድ ይላቸዋል። አዲሱ ዘገባ እንደሚያሳየው ዩናይትድ ማርቲኔዝን ለማግኘት 34 ሚሊዮን ፓውንድ በቂ ሊሆን እንደሚችል ይነገራል። የቲም ቶክ ምንጮች እንደሚጠቁሙት ከሆነ ከ40 ሚሊዮን ፓውንድ በላይ ጥያቄዎች እንግዲህ ተቀባይነት ይኖራቸዋል ተብሎ እንደሚጠበቅ የሚያሳዩ ሪፖርቶች ናቸው አሁን ላይ የወጡት። ጃክ ዊልሼር ስለ አርሰናል አስተያየቱን እየሰጠ ነው። የቀድሞው የአርሰናል አማካይ ጃክ ዊልሼር አርሰናሎች የፕሪሚየር ሊጉን ዋንጫ ለማንሳት ከአንድ ተጫዋች በላይም በማምጣት ትልቅ ገንዘቦችን ማውጣት እንደሚያስፈልጋቸው ተናግሯል። የሚኬል አርቴታ ቡድን ባለፉት 3 የውድድር ዘመናት በማንቸስተር ሲቲ 2 ጊዜና 1 ጊዜ ደግሞ በሊቨርፑል ዋንጫውን ተነጥቋል። የሰሜን ለንደኑ ቡድን ከአጥቂዎች ቤንጃሚን ሼስኮና ቪክተር ዮከረሽ ጋር በመነጋገር ላይ ሊሆኑ ይችላሉ። ዋና ድክመታቸውንም
በአንዳቸው እንደሚፈቱ ይጠበቃል። በተጨማሪም አርሰናል የመስመር አጥቂ ችግሩንም ለመፍታት እየሰሩ ነው። የአርሰናል ችግር መፍታት እንደዚህ ቀላል አይደለም። ባለፉት ዓመታት አይተናል። 9 ቁጥር ተጫዋችም ያስፈልጋቸዋል። አዲስ አጥቂ ካገኙ ኳሱን ወደ መረብ ውስጥም ለማስገባት ይረዳቸዋል። ነገር ግን ሁሉም ነገር በዙሪያው መከሰት አለበት። 9 ቁጥር በእርግጠኝነት ይፈልጋሉ። ነገር ግን ይህ ፊርማ ለሁሉም ነገር መልስም አይሆንም ተብሎ ነው የሚታሰበው። ያደረጉትን ነገር ሁሉ ከተመለከታችሁ ታመሰግናላችሁ። ሚኬል 5-6 ዓመት እንግዲህ ቡድኑን ይዞ ቆይቷል። ሁሉንም ነገር ደግሞ አቅርበዋል። ቡድኑ ተሻሽሎ ነበር። እንደ ክለብ ደግሞ አድገናል። ነገር ግን ምንም ነገር አላሸነፍንም። ሚኬል ከማንም በላይ ደግሞ ይሰማዋል። አሁን ላይ እንግዲህ ዋንጫ ለማግኘት መንገድ መፈለግ አለብን ሲልም ጭምር ነው እየተናገረ የሚገኘው። ሁሉንም መረጃዎች ከተመለከታችሁ አዲስ ተጫዋቾች ያመጣሉ። የሆነ ነገር ለመገንባትም እየሞከሩ ሲሆን እንዲሁ ደግሞ በፕሪሚየር ሊግ ውስጥ ባለፉት 2 ዓመታት ውስጥም ደግሞ ምርጡ ቡድን እንግዲህ ሳይሆኑ አልቀሩም። ያለማቋረጥም አሁንም መስራት መቀጠል አለባቸው። በቅርብ ዓመታት ውስጥም ቡድኑ የተሻለ ቦታ ላይ እንደሚሆንም አምናለሁ ብለዋል። ጃክ ዊልሼር በ2008 እና በ2018 መካከል ለአርሰናል ተጫውቶ 14 ጎሎችንና 28 አሲስቶችን በ197 ጨዋታዎች ላይ ሲያደርግ 2 የኤፍኤ ካፕ እና 1 ደግሞ የኤፍኤል ዋንጫንም ማንሳት መቻሉ የሚታወስ ነው። አርሰናልና ቸልሲ ከሊቨርፑል ጋር የተገናኘውን የፊት መስመር ተጫዋች እንደሚለቅ ፍንጭ ተሰጠ። የፕሪሚየር ሊግ ክለቦች አርሰናልና ቸልሲ ከሊቨርፑል ጋር የተገናኘውን የፊት አጥቂ ዣኦ ፔድሮን የማግኘት ማበረታቻ የተሰጣቸው ይመስላል። የ23 ዓመቱ ተጫዋች ባለፉት 2 የውድድር ዘመናት ራሱን በኮከብ ተጫዋችነት በብራይተን አሳይቷል። ምንም እንኳን ፔድሮ በአሜክስ ስቴዲየም ያለው ኮንትራት ገና 3 ዓመታት ቢቀረውም ብራዚላዊው ግን በዚህ ክረምት እንግዲህ ብራይተንን ለቆ ለመውጣትም ውሳኔ ወስኗል። እናም ብራይተኖች ደግሞ ሁኔታውን ያውቃሉ ሲል ነው የቡድኑ ባልደረባ ኢጎር ጁሊዮ እየተናገረ የሚገኘው። ስለ ፔድሮ የወደፊት እጣ ፈንታም እንግዲህ ሲነገርም ኢጎር እንዲህ አለ። ዣኦ ፔድሮ ፍላጎቱ መልቀቅ ነው፣ አዳዲስ ነገሮችን መፈለግና ቀጣዩ እርምጃ መውሰድ እንደሆነ ከተወሰነ ጊዜ በፊትም ለብራይተን በይፋ ተናግሮ ነበር። እሱ በዚህ መቆየቱ አስቸጋሪና እየተወሳሰበ ይመስላል። እኛ ሀቀኛ መሆንም አለብን። የሱን መልቀቅ ደግሞ በተመለከተ እንዲሁ ፍላጎት ክለቡ አስቀድሞ ያውቃል የሚል መረጃን ጭምር ነው እየገለጸ እንደሚገኝ ዘገባዎች እያሰፈሩ የሚገኙት። እሱ በጣም ደስተኛ ነኝ፣ ይገባዋል። እዚህ እንግሊዝ ውስጥም ደግሞ ለ5 ዓመታት ቆይተዋል። እናም ደግሞ ለትልቅ ቡድንም እስካሁን አልተጫወተም። ጊዜው አሁን ነው። ስለዚህም የተሻለውን ውሳኔ ደግሞ ማድረግ አለበት። በሚሄድበት ቦታ ሁሉ ደስተኛ መሆን ይችላል ሲልም ጭምር ነው እየተናገረ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ከዛ በተጨማሪ ግን ከዣኦ ፔድሮ ጋር በተያያዘ በቀጣይ ዓመት በትልቅ ቡድን ልንመለከተው እንደምንችል የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። የ27 ዓመቱ ተከላካይ ደግሞ ኢጎር ከፊዮረንቲና በ14.5 ሚሊዮን ፓውንድ ወደ አሜክስ ከመድረሱ ከጥቂት ሳምንታት በፊት በጁላይ 2023 ፔድሮ በክለቡ ሪከርድ በሆነ 30 ሚሊዮን ፓውንድ ዋጋ ከዋትፈርድ ወደ ብራይተን ፈርሟል። ከሊቨርፑል ጋር የተገናኘው ፔድሮ አርሰናልና ቼልሲ የሚፈልጉት ሲሆን በለንደን መኖርም ይፈልጋል የሚል መረጃ ነው እየወጣ የሚገኘው። የፔድሮን የመልቀቅ ፍላጎት የተረዳው ኢጎር ብራዚላዊው የሀገሩ ልጅ የፕሪሚየር ሊግ ሻምፒዮን ሊቨርፑልን እንዲቀላቀል አበረታቷል። ነገር ግን አጥቂው ወደ ለንደን የመሄድ ምርጫ እንዳለውም ገልጿል። ይህም ደግሞ ለአርሰናልና ለቼልሲ ደግሞ ፊርማውን ለማግኘት በሚደረገው ፉክክር ጥሩ እድልንም እንደሚሰጥ ጭምር ነው እየተገለጸ የሚገኘው። በለንደን ውስጥ በእውነት መኖር እንደሚፈልግ ሁልጊዜም ደግሞ ይነገረኝ ነበር። ስለዚህ በመጀመሪያ ከዚያ ለሚመጣው ነገር ቅድሚያ እንደሚሰጥም አስባለሁ ሲል ጭምር እንዲሁ እየተናገረ ይገኛል። እንደ ትሬቬላ ዘገባ ከሆነ ቼልሲ በዚህ ወር መጨረሻ ፔድሮን ለፊፋ የዓለም ክለቦች ዋንጫ የማስፈረም ፍላጎት ነበረው። ነገር ግን አጥቂውን ለማስፈረም የተደረገ ጥረት አልነበረም። በኤንዞ ማሬስካ ቡድን የ6 ዓመታት ኮንትራት የተፈራረመው ሊያም ዴላፕ በ30 ሚሊዮን ፓውንድ ያመጡት ሲሆን እንግዲህ እናም የኒኮላ ጃክሰን በቸልሲ የፊት መስመር ለመመራትም ተዘጋጅተዋል። አርሰናልን በተመለከተ ቤንጃሚን ሼስኮንና ቪክተር ዮከርሽን ጨምሮ ሌሎች የመሃል አጥቂዎችን ኢላማዎቻቸውን የሚመለከቱ ሲሆን ፔድሮም ይከታተሉታል ተብሏል። አርሰናሎች ቤንጃሚን ሼስኮን ወይም ቪክተር ዮከርሽን ማስፈረም ካልቻሉ ፔድሮን በክረምት የዝውውር መስኮት ላይ ለሚኬል አርቴታ ቡድን ይበልጥ ውጤታማ ኢላማ ሊሆን ይችላል ተብሏል። ኒውካስል ዩናይትዶች በፔድሮ ላይ ፍላጎት ያለው ሲሆን የእንግሊዙ ክለብ ብራይተን ለቀድሞ የፍሎሚኔንስ ተጫዋችም ቢያንስ 50 ሚሊዮን ፓውንድ ይፈልጋል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት።
ሞይስ የመሃል ሜዳ ለማጠናከር ሲፈልግ ኤቨርተኖች የቀድሞ የማንቸስተር ዩናይትድን ኮከብ ለማስፈረም አቅደዋል። ኤቨርተኖች በማንቸስተር ዩናይትድ 5 የውድድር ዘመን ያሳለፈውን ተጫዋች ለማስፈረም ተዘጋጅተዋል። ቶፊዎቹ በፕሪሚየር ሊጉ 13ኛ ደረጃን ይዘው በማጠናቀቁ እንግዲህ አሁን ላይ ደግሞ በማጠናቀቃቸው ምንም አይነት የመውረድ ስጋት ውስጥ ሳይገቡ አመቱን ያጠናቀቁ ሲሆን በክረምቱ የዝውውር መስኮት ደግሞ ቡድኑን በትልቅ ደረጃ ለማደስ ደግሞ ፍላጎት እንዳላቸው ነው የሚነገረው። ኤቨርተኖች በቀጣይ አመት ወደ አዲሱ ስቴዲየም ይሄዳሉ። እናም የሚታወቀው የፕሪሚየር ሊግ ፊት የመሃል ሜዳቸው ላይ አካልም ሊሆን ይችላል። እንደ ሶዝኩ ስፖር ዘገባ ከሆነ ኤቨርተኖች የፌነርባቸውን ብራዚላዊ አማካይ ፍሬድን በክረምቱ ለማስፈረም ፍላጎት እያሳዩ ነው። 15 ሚሊዮን ፓውንድ በጠረጴዛቸው ላይ ለፍሬድ ቢቀርብ የቱርኩ ኃያል ክለብ ሊለቁት ፍቃደኞች ናቸው ተብሏል። ፍሬድ በኦልትራፎርድ 5 ዓመታትን አሳልፈዋል። ነገር ግን እስከ 47 ሚሊዮን ፓውንድም የወጣበት ዋጋን ለመክፈል አልቻለም። ፍሬድ በ2023 ወደ ቱርክ ከማምራቱ በፊት በማንቸስተር በ213 ጨዋታዎች 14 ጎሎችንና 19 አሲስቶችን አድርጓል። አሁን ላይ በጆዜ ሞሪኒዮ ስር እየተጫወተ ያለው ብራዚላዊ በቱርኩ ክለብ በ80 ጨዋታዎች 8 ጎሎችን ሲያስቆጥር 16 አሲስቶችን ማድረግ ችሏል። አሁን ያለው ኮንትራቱ 2027 ላይ ያበቃል። ኤቨርተኖች ዴቪድ ሞይስ በዚህ ክረምትም ለመደገፍ ተዘጋጅተዋል። እናም ደግሞ ፍሬድን ቀዳሚ ፈራሚ ለማድረግም እየተዘጋጁ እንዳሉ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። በሌላ በኩል ደግሞ የኤቨርተን አጥቂ ዶሚኒክ ካልቨር ልዊን በአዲስ ኮንትራት ስምምነት ላይ መድረስ ባለመቻሉም ክለቡን የመልቀቅ ዕድሉ እየጨመረ ይመስላል። የ28 ዓመቱ አጥቂ ነፃ ወኪል ነው። እናም ደግሞ ወደ ጣሊያን የመዘዋወር ፍላጎትም አለው። ነገር ግን ሁሉንም አማራጮች ግምት ውስጥ ያስገባል ተብሎ ነው የሚጠበቀው። ኤቨርተኖች ሰኞ ዕለት ለሲመስ ኮልማን እና ለኢድሪሳ ጋናጉዌ አዲስ ኮንትራት ማቅረባቸውን እናም ከሁለቱ ደግሞ ካልቨር ልዊን እና ማይክል ኪን ተወካዮች ጋር ደግሞ መገናኘት መቀጠላቸውን ተገልጿል። ነገር ግን ከአጥቂው ጋር የተደረገ ውይይት ጥሩ ያልሆነ ይመስላል የሚሉ ሪፖርቶች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ ማንቸስተር ሲቲ የባርሴሎናውን ግብ ጠባቂ ማርክ አንድሬ ቴር ስቴገንን ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ማንቸስተር ሲቲዎች የባርሴሎናውን ግብ ጠባቂ ማርክ አንድሬ ቴር ስቴገንን ለማስፈረም ፍላጎት እንዳላቸው የሚያሳዩ ሪፖርቶች አሁን ላይ እየወጡ ይገኛሉ። ከማንቸስተር ዩናይትድ ጋርም ለመፎካከር ዝግጁ ናቸው። ማንቸስተር ሲቲዎች የኤደርሰንን መልቀቅ ሲጠባበቁ አሁን ላይ ጀርመናዊው ግብ ጠባቂን መመልከት መጀመራቸው ቲም ቶክ ዘግቧል። የ33 ዓመቱ ማርክ አንድሬ ቴር ስቴገን ባርሴሎና ዮሃን ጋርሲያን ማስፈረሙን ተከትሎ በካምፕኑ የማይታወቅ የወደፊት እድል ይገጥመዋል። ይህም የጀርመኑ ኮከብ የጨዋታ ጊዜን እየቀነሰ ይሄዳል። የፕሪሚየር ሊግ ክለቦች ደግሞ ልምድ ያለውን ማርክ አንድሬ ቴር ስቴገንን ለማግኘትም ያላቸው ፍላጎት ደግሞ እያደገ ነው። ቲም ቶክ ከቀናት በፊት ባወጣው ዘገባ ማንቸስተር ዩናይትድ እና ቼልሲ ሁለቱም ፍላጎት ማሳየታቸውን የዘገበ ሲሆን አሁን ደግሞ ማንቸስተር ሲቲ ፍላጎት እያሳየ ነው። ቸልሲዎች ከኤሲ ሚላን ጋር በግብ ጠባቂው ማይክ ሜኞ ጋር ንግግር ከመጀመራቸው በፊት ስለ ቴር ስቴገን ጠይቀዋል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ደግሞ ቴር ስቴገንን ለአንድሬ ኦናና ምትክ ማየታቸውም ቀጥለዋል። ካሜሮናዊው ግብ ጠባቂ አንድሬ ኦናና በክለቡ የወደፊት እጣ ፈንታም እርግጠኛ አይደለም። ቸልሲዎች ከፊፋ የዓለም ክለቦች ዋንጫ በኋላ እንግዲህ ለማግኘትም በድጋሚ ጥያቄውን ይዘው ይመለሳሉ። የመጀመሪያ አቅርቦቶች በሚላን ውድቅ ተደርገው ነበር። በተመሳሳይ ሩበን አሞሪም በግብ ጠባቂ አማራጮቹን ለማጠናከርና ለኦናና ተጨማሪ ፉክክርን ለማምጣትም ፍላጎት አለው። ቲም ቶክ አሁን ላይ ማንቸስተር ሲቲ ኤደርሰንን ለመተካት ከሚችሉ የእጩ ዝርዝሮች ውስጥም ቴር ስቴገን መግባቱን አረጋግጧል። በዚህም የፕሪሚየር ሊግ ተቀናቃኞቻቸው እቅድን ሊያበላሹ ይችላሉ። ባርሴሎና እስከ 2028 ድረስም ኮንትራት ለሚቆየው ቴር ስቴገን ጥያቄዎችን ለማዳመጥ ፍቃደኞች ናቸው። በዚህ ክረምት ማንቸስተር ሲቲ ኤደርሰንን የማጣት ስጋት ላይ ናቸው። ግብ ጠባቂው ከዓለም ክለቦች ዋንጫ በኋላ ከማንቸስተር ሲቲ የመውጣት እድሉ ሰፊ እንደሆነ ተሰምቷል። ብራዚላዊው ከሲቲዝንስ ጋር ያለው ውልም እስከ 2026 ድረስ ብቻ የሚቆይ ሲሆን የፔፕ ጓርዲዮላ ቡድን በቀጣይ ክረምትም ግብ ጠባቂን በነፃ ዝውውር እንዳያወጣ ደግሞ በክረምቱ መሸጥ ሊያስገድዳቸው ይችላል። ኤደርሰን ከሳዑዲ አረቢያ እና ደግሞ በ2025/26 የቻምፒየንስ ሊግ ለመወዳደርም ከተዘጋጁ የአውሮፓ ቡድኖች ፍላጎት እንዳለው ተሰምተዋል። ብዙ ፈላጊዎች ከኤደርሰን ተወካዮች ጋር ተገናኝተዋል። ስለዚህም ማንቸስተር ሲቲ ቴር ስቴገንን ለማስፈረም ማሰቡ አያስገርምም። ሲቲ ቀድሞውኑ አዲስ ተጠባባቂ ግብ ጠባቂ ከቼልሲ አስፈርሟል። ነገር ግን ኤደርሰን ቢለቅ የመጀመሪያው ግብ ጠባቂን ለማግኘት ገበያ ላይ ይወጣሉ ተብሎ እንደሚታሰብ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት።
የቀድሞ የቼልሲ ሁለቱ ሰዎች በክረምቱ በላትሲዮ እንደገና ሊገናኙ እንደሚችሉ እየተነገረ ነው። የቀድሞ የቼልሲ አማካይ ሩበን ሉፍተስ ቼክ የቀድሞ የቼልሲ አሰልጣኝ ማውሪሲዮ ሳሪን በመከተል በክረምቱ ወደ ላትሲዮ እንደሚያመራ ኢላማ ተደርጓል። ሎፍተስ ቺክ በላትሲዮ ከ2 ዓመታት በፊት በሳሪ ይፈለግ እንደነበረ ምንጮች ለከንቼንድ ኦፍሳይድ አሳውቀዋል። አሁን ላይ የኤሲ ሚላን አሰልጣኝ የሆኑት ማውሪዚዮ ሳሪ ወደ ላትሲዮ አሰልጣኝነትም ከተመለሰ በኋላ ወደ ላዚዮ ራዳር ተመልሷል። ምንም እንኳን ላትሲዮ በአንዳንድ ዘገባዎች ላይ ከሳሙኤል ሪቼ ጋር ቢያያዝም የቶሪኖ አማካይ ወደ ሴሪኤው ክለብ እንግዲህ የማምራት እድል ስለሌለው ላትሲዮ አሁን ላይ ወደ ሌሎች ኢላማዎችም ለመሄድ ወስነዋል የሚል መረጃ ወጥቷል። ሚላን በዚህ ክረምት እንዲለቁ ከሚፈልጓቸው ተጫዋቾች መካከል ሎፍተስ ቺክ አንደኛው ሊሆን ይችላል። ሎፍተስ ቺክ በላትሲዮ ከማውሪሲዮ ሳሪ ጥሩ ፈራሚ ሊሆን ይችላል። ጥንዶቹ በቼልሲ ውስጥም ካደረጉት አጭር ጊዜ ቆይታ በኋላ በጣሊያኑ ክለብም አብረው በጥሩ ሁኔታ ሊሰሩ እንደሚችሉ ይነገራል። የ29 ዓመቱ ተጫዋች አሁን ላይ በሴሪኤው ጥሩ አቋም ላይ ይገኛል። ምንም እንኳን እንግዲህ ገና ከሚላን ጋር ያሳለፈው የውድድር ዘመን ጥሩ ጊዜን ባያሳልፍም አሁን ላይ የቡድን ለውጥና እሱን በደንብ በሚያውቀው አሰልጣኝ ስር ደግሞ መስራት በመቻሉ አሁን ላይ ለሎፍተስ ቺክም ምርጥ ውሳኔ ሊሆን እንደሚችል እየተነገረ ነው። ላትሲዮች ከፍላጎት የዘለለ ደግሞ ነገር እስካሁን ድረስ አላሳዩም። ነገር ግን ፍላጎቶች አሁንም ተጠናክረው የቀጠሉ ሲሆን ተጫዋቹ በክረምት ሚላንን የሚለቅ ከሆነ ወደ ላትሲዮ ለመሄድም ቅድሚያ ይሰጣል። አሁን ላይ ከሩበን ሎፍተስ ቺክ ብቸኛ የመከላከያ አማራጭ ላትሲዮ ብቻ ነው። ኤሲ ሚላኖች ለእንግሊዛዊው አማካይ የዝውውር ጥያቄ ለመቀበልም ክፍት ናቸው ተብሎ እንደሚታሰብ ነው ሪፖርቶች እየወጡ የሚገኙት። አንድ የሪያል ማድሪድ የውስጥ አዋቂ አርሰናል ብራዚላዊውን ማስፈረም እንደማይችል ያምናል። አርሰናል በዚህ ክረምት 2 አዳዲስ አጥቂዎችን ማስፈረም ይፈልጋሉ። ነገር ግን አንደኛውን የማግኘት እድሉ አጠራጣሪ ውስጥ የገባ ይመስላል። አርሰናል አዲስ አጥቂ ማስፈረም እንደሚፈልጉ ከማንም የተሰወረ አይደለም። ነገር ግን የግራ ክንፍ አጥቂን የማምጣት እቅዶቹ ስለ ቅርብ ሳምንታት ውስጥም የሪያል ማድሪዱን ኮከብ ሮድሪጎ ዋነኛ ኢላማቸው እንደሆነ ተረጋግጧል። የ24 ዓመቱ ተጫዋች ሪያል ማድሪድን ለቆ ለመውጣትም ጠንካራ እጩ እንደሆነ ተነግሯል። ነገር ግን አዳዲስ ዘገባዎች አሁን ላይ ነገሮችን በተቃራኒ እየሄደ ነው። ይህም ደግሞ ለአርሰናል ትልቅ ጉዳት ነው። አርሰናሎች ሮድሪጎን እንግዲህ ማስፈረም ይችላል ተብሎ እንዳይጠበቅ እያደረገ ነው። በፉትቦል ኢንሳይደር ላይ የዝውውር ኤክስፐርት ፔት እንደተናገረው ከሆነ ሮድሪጎ በክረምት የዝውውር መስኮት ሪያል ማድሪድ ለቆ ይሄዳል ተብሎ እንደማይጠበቅ ነው የገለጸው። በሮድሪጎ ላይ ብዙ መላምቶች ተነግረዋል። ባለፈው የውድድር ዘመን በካርሎ አንቸሎቲ ስር ጥሩ ባለመሆኑ ደስተኛ አልነበረም። ነገር ግን አሁን ላይ በሪያል ማድሪድ የሚረካ ይመስለኛል። በመቆየቱ ደስተኛ ነው። እናም በሻቪ አሎንዞ አስተዳደር ስርም ለመጫወት እየጓጓ ነው። ይህም ደግሞ እንደሚቆይ ዋስትና ይሰጣል ሲልም ነው የተናገረው። ከአርሰናል ጋር ግንኙነት ነበረው። ነገር ግን እንደ ሁኔታው ተጫዋቹ በማድሪድ በመቆየቱ ደስተኛ ነው። በሚቀጥለው የውድድር ዘመንም መቆየትና በቡድን ውስጥም ያለውን ቦታ ማስከበር ይፈልጋል። ሪያል ማድሪድ መልቀቅ ካለበት ትልቅ መሸጫ ዋጋና ከፍተኛ ደሞዝም ያስወጣል። ይህም ደግሞ ለአንዳንድ ክለቦች አስቸጋሪ ያደርገዋል። ሮድሪጎ በሪያል ማድሪድ እንደሚቆይ ሙሉ በሙሉ እጠብቃለሁ ሲልም ነው የተናገረው። ሮድሪጎ ለአርሰናል ጥሩ ፈራሚ ሊሆን ይችል ነበር። ሆኖም ግን በሪያል ማድሪድ የሚቆይ ከሆነ ለነሱ ሽንፈት ነው። እንዲሁም ደግሞ የክረምት የዝውውር መስኮት ከመከፈቱ በፊት አዳዲስ ኢላማዎችን ማዘጋጀት ያስፈልጋል ማለት ነው። አርሰናል ሌሎች ኢላማዎችን መመልከት ይጀምራሉ ተብሎ እንደሚጠበቅም ሪፖርቶቹ እያሰፈሩ ይገኛሉ። ፉትቦል ኢንሳይደር ኒውካስል ዩናይትድ አጥቂ የማስፈረም እድልን ከፍ የሚያደርጉ እድገቶችን አረጋግጧል። ኒውካስል ዩናይትድ በዚህ ክረምት ቢያንስ አንድ አጥቂ ለማስፈረም ይሰራሉ። ከተቀናቃኛቸው አንዱን የማግኘት ተስፋቸው በቅርብ ቀናት ውስጥ እየጨመረ ይመስላል። ኒውካስል ዩናይትድ የቀኝ ክንፍ ተጫዋች ለማግኘት በገበያው ላይ መሆናቸው ከማንም የተሰወረ አይደለም። ይህም ቢያንስ ደግሞ ለ12 ወራት መፍትሄ ለመስጠትም ሲፈልጉ የነበረው ቦታን መጠገንም ዋና ዓላማቸው ነው። በዚህ ክረምት ብሪያኒን ቤሞን ያጡት ማክፓይሶቹ ለቦታው ደግሞ አዲስ ተጫዋቾችን ኢላማን ለይተው አውቀዋል። ኒውካስል ዩናይትድ አንቶኒ ኤላንጋንና ዣኦ ፔድሮን በዚህ ክረምትም እንደሚፈርሙ ይጠበቃል። እናም የቅርብ መረጃዎች እንደሚያሳዩት የካራባው ካፕ አሸናፊዎቹ ለአዲስ ፊርማ ተስፋቸውን ከፍ ያደረጉ ይመስላሉ። አሁን ላይ ኒውካስል ዩናይትዶች በጥብቅ የሚፈልጉት አንቶኒ ኤላንጋ ተተኪ ለማግኘትም ኖቲንግሃም ፎረስት እየሰራ እንደሆነ ነው መረጃዎች የሚያሳዩት። የቀድሞ ስካውት ሚኪ ብራውን ለፉትቦል ኢንሳይደር ሲናገርም ኖቲንግሃም ፎረስት ከኤላንጋ በኋላ ለአዲስ ሕይወት መዘጋጀትም መጀመሩን የገለጸው። ኖቲንግሃሞች የኤላንጋ ምትክል ለማግኘት እየሰሩ ነው። የኤላንጋ መልቀቅ ደግሞ ለኖቲንግሃም ፎረስት በጣም አስፈሪ ነበር። የኤላንጋ ፍጥነቱና በአጥቂ ክፍል ውስጥ ደግሞ የሚሰጠው ጥቅምን ተከትሎ ለኖቲንግሃም እውነተኛ ሀብት ሆኖላቸዋል። ኤላንጋ ለስኬታቸውና
በኑኖ ስርም ደግሞ ለሚጫወቱበት መንገድ ትልቅ ጭማሪ ነበር። አሁን ወደ ኒውካስል ዩናይትድ ስለመሄድ ብዙ ወሬዎች ያሉ፣ እሱ የሚሄድ ከሆነ ደግሞ ክለቡ ይህንን ክፍተት የሚሞላ ሰው ይፈልጋል። እነሱ ደግሞ ሊያሳድጉ የሚችሉትን ወጣት ተጫዋቾች ለማስፈረምም በተመሳሳይ መንገድ ሊሄዱ ይችላሉ። ኤላንጋ የተጫወተውን ሚና እና ደግሞ የቡድን ጓደኞቹ እንዴት እንደጠቀመም ካየን የኖቲንግሃሞች ተመሳሳይ ተጫዋችን ማምጣት ይኖርባቸዋል ተብሎ ይታሰባል። እርግጠኛ ነኝ አይናቸውን በጥቂት ተጫዋቾች ላይ እንደሚያደርጉ የኤላንጋን ተተኪ ለማምጣትም እንደሚሰሩ እርግጠኛ ነኝ። ምክንያቱም ኤላንጋን ማጣት ባይፈልጉም ምንም አማራጭ ላይኖራቸው ይችላል። ኒውካስል ዩናይትዶች ኤላንጋን በክረምቱ ማስፈረም ይችል እንደሆነ ወደፊት የሚታይ ይሆናል። ኖቲንግሃሞች ተተኪዎችን ቢመለከቱም ፍላጎታቸውን ካላገኙ ግን ላይሸጡት ይችላሉ ተብሎ ነው የሚጠበቀው። ዌስትሃም ዩናይትዶች የቀድሞ የአስተን ቪላውን አጥቂ ወደ ፕሪሚየር ሊግ መመለስ ይፈልጋሉ። ዌስትሃም ዩናይትዶች ከበርካታ ያልተሳኩ ፊርማዎች በኋላ በዚህ ክረምት የአጥቂዎቻቸውን ችግር ለመፍታት ተስፋ ያደርጋሉ። እናም በመጪው የዝውውር መስኮት ጉዳዩን ለመፍታት በሚያደርጉት ጥረት ላይም አይናቸውን በተለመደው የፊት መስመር ላይ ያደርገዋል። በዌስትሃም በዚህ ክረምት አጥቂ ትልቅ ቦታ የሚሰጠው ጉዳይ ነው። ባለፈው የውድድር ዘመን የኒኮላስ ፉልክሩክ ተስፋ አስቆራጭ አቋም ዌስትሃምን ኢቫን ፈርጉሰንን በውሰት እንዲያመጣ ቢያበረታታውም ፈርጉሰንም ተጽዕኖ መፍጠር አልቻለም። በዚህ መልኩ የክለቦች አለቆች እንግዲህ ወደ ትልቅ አጥቂ ፍላጎትም ተመልሰዋል። በዚህ ክረምትም ትልቅ አጥቂ ማግኘት እንደሚችሉ እርግጠኞች ናቸው። ለዚህም ምክንያቱ ደግሞ ከዚህ ቀደም በፕሪሚየር ሊጉ አቅሙን ያሳየው ተጫዋች መፈለግ የጀመሩት ዌስትሃሞች ጆን ዱራንን በውሰት ለማስፈረም ከሚፈልጉ ክለቦች መካከል ይገኛሉ። ቲም ቶክ እንደዘገበው ዌስትሃም ጆን ዱራንን ለማስፈረም ፍላጎት አላቸው። እናም ለአልናስር የውሰቱን ለማቅረብም ይፈልጋሉ ተብሏል። ዱራን በጥር ወር አስተን ቪላን ለቆ ወደ አልናስር ተቀላቅሏል። ነገር ግን በሳዑዲ አረቢያ የመጀመሪያ 6 ወሩ አስቸጋሪ ነበር፣ ለመላመድ ተቸግሯል። እናም ደግሞ ለ2025-26 የውድድር ዘመን ወደ ፕሪሚየር ሊግ መመለስ ይፈልጋል። አልናስር ከመጣበት ጊዜ ጀምሮ በዱራን አልተደነቁም። ለዚህም ነው በውሰት ሊለቁትም የተዘጋጁት። ዌስትሃምም ይፈልገዋል። በሪፖርቱ መሰረት በሳዑዲ አረቢያ የውድድር ዓመት አጋማሽ ላይ 12 ጎሎችን ያስቆጠረው የ21 ዓመት ወጣት የሚፈልጉ 5 የፕሪሚየር ሊግ ክለቦች አሉ። ዱራን ባለፈው የውድድር ዘመን ዌስትሃም ከፈለጋቸው ተጫዋቾች መካከል አንደኛው ነበር። ነገር ግን በመጨረሻም አልናስር ከመግባቱ በፊትም ስምምነት ላይ መድረስ አልቻሉም። በዚህም አጋጣሚ ደግሞ በክረምቱ የዝውውር መስኮት እሱን ለማስፈረም ውድድሩን ለማሸነፍም በጣም እንደሚፈልጉ የሚያሳዩ ሪፖርቶች ደግሞ እየወጡ እንደሚገኙ ነው እየተጠቆመ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው። ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።